አዲስ 1879 ይህ የአዲስ 1879 የታሪክ ማስታወሻ ነው። በ1955 መጨረሻ ላይ ከ10 ዓመታት በላይ በአሜሪካን የአውራ ጎዳና ድርጅት ይመራ የነበረውን የኢትዮጵያ የአውራ ጎዳና ባለስልጣን ኢትዮጵያዊ ዋና ሥራ አስኪያጅ ተመደበለት። ዋና ሥራ አስኪያጅ ሆነው የተመደቡትም በኢትዮጵያ የመጀመሪያው ዶክተር ሲቪል መሐንዲስ ኃይለ ጊዮርጊስ ወርቅነህ ነበሩ። የኢትዮጵያ አውራ ጎዳና ባለስልጣን በአሜሪካውያን ዋና ሥራ አስኪያጆች ሲመራ የቆየ ስለነበር በአዲሱ ሥራ አስኪያጅ ላይ ብዙ ችግሮችን አጋጥሞ ነበር። በዚያን ወቅት ባለስልጣኑ 2000 የሚሆኑ ቋሚና 10,000 የሚደርሱ የፕሮጀክትና የቀን ሠራተኞች ነበሩት። የድርጅቱ ጠባይ አሜሪካዊ ሆኖ የተቋቋመ ነበርና ሠራተኞቹ የባለስልጣኑን ዓላማና የሥራውን ግብ ያልተረዱት ወይም የዘነጉት ይመስል ነበር። ይህንን በማስተካከል በኩል ዶክተር ኃይለ ጊዮርጊስ ወርቅነህ በርካታ ሥራዎችን ሰርተዋል። ከሠሯቸው ሥራዎች መካከል የጎዴ አውሮፕላን ማረፊያ ሥራ በቀዳሚነት ይጠቀሳል። ይህንን በተመለከተ ዶክተር ኃይለ ጊዮርጊስ ወርቅነህ የሕይወት ታሪካቸው መጽሐፍ ላይ እንዲህ ገልጸውታል። እንመለከተዋለን። የጎዴ አውሮፕላን ማረፊያ ፕሮጀክት እንዳስፈጽም ትዕዛዝ የተሰጠኝ በ1956 ዓመተ ምህረት ነበር። የመጀመሪያው ተግባር ተስማሚ ቦታ መረጣ ነበር። ይህም የተደረገው በዳቭ አውሮፕላን ከደብረ ዘይት የአየር ኃይል ጣቢያ ተነስተን በይርጋለም ከተማ አድርገን በባሌ ጠቅላይ ግዛት በመስሎ ከተማ ላይ በረርን። የዋቢ ሸበሌን ወንዝ እየተከተልን ኢሚ ከሚባል ቦታ ደረስን። ከዚያ የወንዙን የግራ ጠርዝ ይዘን ስለነበር ኦጋዴን ውስጥ ለጤና ጣቢያነት ከተሰሩት ተገጣጣሚ ቤቶች አንዱ ከሚገኝበት ደረስን። በዚያን አካባቢ እየዞርን መቃኘት ጀመርን። ከግባችን አንጻር ተስማሚ ሆኖ ያገኘነው ስፍራ ከዋቢ ሸበሌ ወንዝ ዳርቻ ጎዴ የተባለ ሜዳማ የሆነ ቦታ ሆኖ ተገኘ። በዚያን ጊዜ በኦጋዴን አንዳንድ ቀበሌዎች ወንበዴዎች የሚገኙባቸው ስለነበሩና ከጅጅጋም ወደ ጎዴ ለመሄድ በአጀብ ስለነበር የተፈለገውን ሥራ በቀላሉ ለማስፈጸም አይቻልም ነበር። ስለዚህ የመጀመሪያ አሳሽ የጦር ቡድን ከቀላፎ ተነስቶ ወደ ጎዴ እንዲሄድ ተወሰነ። በኮሎኔል ገብረ ክርስቶስ የሚመራ አንድ የመቶ ኃይል ወደ ጎዴ አመራ። ጎዴ ሲደርስ ወንበዴዎች አድፍጠው ይጠብቁ ነበር። ጦሩም ይህን ያውቅ ነበርና ወንበዴዎቹ ላይ ድንገተኛ አደጋ በመጣል በተኩስ ልውውጡ የሞተው ሞቶ የተቀረውን በማባረር የጎዴን ሜዳ ለመያዝና አካባቢውንም ለመቆጣጠር መቻሉን አረጋገጠ። ቦታውንም በጦር ጉልበት መንጥሮ የአየር ኃይልን አውሮፕላን C-47 ማሳረፍ መቻሉም ተገለጸልኝ። ከዚህ በኋላ አንዲት አነስተኛ ግሬደር ፈታተን በC-47 ከነሾፌሩ ወደ ጎዴ ላክን። አውሮፕላኑም ጎዴ እንደደረሰ በደህና አረፈ። ግሬደሩ ተገጣጥሞ ሰፋ ያለ የአውሮፕላን ማረፊያ ለመጥረግ ተቻለ። ከዚያ የአውሮፕላን ሜዳውን ለመቀየስና ዲዛይን ለማድረግ አንድ የአውሮፕላን ማረፊያ ባለሙያ ከቶሮንቶ ከተማ ካናዳ በዳሉ ካርሰር አጥኚ ኩባንያ አማካይነት ተጠርቶ በ15 ቀን ውስጥ መጥቶ ወደ ጎዴ ተጓዘ። ለአንድ ወር ያህል በቦታው ላይ እየተዘዋወረና እየቀየሰ የመስክ ጥናቱን አጠናቆ ወደ አዲስ አበባ መጣ። የመጀመሪያውን ደረጃ ጥናትም
ጨርሶ አቀረበ። የሜዳውን ርዝመት 3000 ሜትር ስፋቱን 45 ሜትር በማድረግ 3 ሚሊዮን ብር የሚፈጅ የአውሮፕላን ሜዳ ፕላን ተዘጋጀ። ከብዙ ገለጻና ክርክር በኋላ ሜዳው እንዲሰራ ውሳኔ ተደረገ። የአውራ ጎዳና ባለሥልጣን በመሐንዲስ ተቆጣጣሪነት በመሳሪያ ረገድ ከጦር ሰራዊትም መሳሪያ በመጨመር ሙሉ ኃላፊነት ይዞ እንዲሠራ ትዕዛዝ ተላለፈ። ጎዴ የሚገኘው ከድሬዳዋ ከተማ 1300 ኪሎ ሜትር ርቀት ላይ ነበር። ስለዚህ ሥራውን በተቋራጭ ለማሰራት በጣም አስቸጋሪ ሆነ። የጠየቅናቸው ተቋራጮች ሁሉ ሥራውን ለመውሰድ ፈቃደኛ ለመሆናቸውን ገለጹልን። በመጨረሻም የቦሌን አውሮፕላን ማረፊያ የሠራው ስካንስካ ኩባንያ ፈቃደኛ ሆኖ ሥራውን ለመጀመር ውል ተፈራረምን። ማናቸውንም ለሜዳው ማሰሪያ አስፈላጊ የሆነ ዕቃና መሳሪያ በእኛ ዋስትና ጎዴ ማድረስ ግዴታችን ሆነ። ከአውራ ጎዳና ከምድር ጦርና ከስካንስካ የተውጣጡትን መሳሪያዎች እንዲሁም አስፋልት፣ ናፍጣ፣ ቤንዚን፣ ሲሚንቶና ብረታ ብረት ለማጓጓዝ ከ1 ሚሊዮን ብር በላይ ወስደዋል። ሰውና ቀላል የሆኑ የምግብና የቤት ቁሳቁሶች በአውሮፕላን ሲጓጓዙ፣ ከባድ ዕቃዎች ደግሞ በኪራይ መኪናዎች እየተጫኑ በየ15 ቀኑ ጎዴ እንዲደርሱ ስልት ተቀየሰ። እንደ አጋጣሚ ሆኖ የተመረጠው ሜዳ አጠገብ የተፈጥሮ ጠጠር ማግኘት ስለተቻለ ለአውሮፕላን ሜዳው ውስጣዊ ወይም የስር መሠረት ወይም በእንግሊዝ አፍ ሰቤዝ የተፈጨ ድንጋይ ባለማስፈለጉ ሜዳውን ለመሥሪያ የሚያስፈልገው ወጪ ዝቅ ሊል ቻለ። ሜዳው ለዋቢ ሸበሌ ወንዝ በጣም ቅርብ 500 ሜትር ስለሆነ በውሃ በኩል ምንም ችግር አልነበረም። 4000 ቶን አስፋልት፣ ከ1000 ቶን በላይ ሲሚንቶ፣ የድንጋይ መፍጫ፣ የአስፋልት ማቅለጫና የጠጠርና አስፋልት መደባለቂያ መሳሪያዎች ለማንቀሳቀስ የነበረው ችግር ከፍ ያለ የነበረ ቢሆንም የነበረው ኅብረት ከፍተኛ ስለነበረ ሥራው እንደታሰበው ፍጻሜ ሊያገኝ ቻለ። ጎዴ የነበሩት የተቋራጭ መሳሪያዎች አዲስ አበባ ሲመለሱ የጦር ሰራዊቱና የአውራ ጎዳና መሳሪያዎች ከጎዴ ተነስተው መንገድ እየሰሩ ወደ ቀብሪ ዳሃር ከተማ እንዲያመሩ ተወስኖ ሥራቸውን ቀጠሉ። የአውሮፕላኑ ሜዳ ተጠናቆ ሥራውን ሲጀምር የጦር ሰፈሩም እየደረጀ ሄደ። በዚህም ሳቢያም ለጦሩ ምግብ ከሐረር ለማጓጓዝ ጊዜና ገንዘብ የሚፈጅ መሆኑ ስለታየ የጎዴን አካባቢ የግድ ለማልማትና ከተማም ቆርቆሮ ለአካባቢው ሕዝብ መጠቀሚያ እንዲሆን ለማድረግ ከፍተኛ ውሳኔ ተደረገ። ጎዴ በዋቢ ሸበሌ ወንዝ አጠገብ በመሆኑ ለእርሻ ልማት ተስማሚ መሆኑ ተሞከረ። ከጎዴ ማዶ ወንዙን ተሻግሮ የሚገኘውን ሰፊ ሜዳ ለማልማት መሻገሪያ ድልድይ ተሠራ። ይህም በቀድሞው የባሌንና የሐረር ጠቅላይ ግዛትን የሚያገናኘው ነው። የጎዴ ድልድይ በዋቢ ሸበሌ ወንዝ ላይ ተሰርቶ ያለቀው በ959 ዓመተ ምህረት ነው። የጎዴ ከተማ ተቀይሶ እንደተጠናቀቀ የጦር ሰፈር፣ ቤተ ክርስቲያን፣ ትምህርት ቤት፣ ሆስፒታል፣ መስጊድ፣ ቤተ መንግሥትና የውሃና መብራት መስጫ ሕንፃዎች እንዲሰሩ ተደረገ። የዋና ዋና መንገዶች ጥርጊያ ተደርጎ የከተማው መንገድ አዘረጋግ ሥርዓት ስለታወቀ የመንግሥት ሕንፃዎች፣ የሕዝብ መኖሪያ ቤቶች፣ የገበያዎች፣ የኢንዱስትሪ አካባቢዎችን ለመመደብ ተቻለ። የጎዴ አውሮፕላን ማረፊያ ሥራ የተጠናቀቀው በ1960 ዓመተ ምህረት ስለነበረ ከቦታው ርቀት የተነሳ የጎዴን ከተማ ዋና ዋና ሕንፃዎች፣ የውሃ ማጣሪያ ጣቢያ፣ ትምህርት ቤት፣ ቤተ ክርስቲያን፣ የወታደር መኖሪያ ሰፈሮች፣ መስጊድ፣ ቤተ መንግሥት፣ ሆስፒታልና የአየር ኃይል ማረፊያ ቤቶች ለማሰራት ጉልበት፣ ገንዘብና ጊዜም ወስደዋል። በውጤቱ ግን ከሀገር መከላከያ ጣቢያና ከሀገር ልማት አንጻር ቁልፍ ተግባር ሆኖ ተገኝቷል። የአካባቢው ሕዝብም በከተማው ውስጥ ለመስፈር ዕድል አግኝቷል። የዋቢ ሸበሌ ሸለቆ ጥናት ድርጅት ማዕከላዊ ስፍራ በመሆኑ በቀዳማዊ ኃይለ ሥላሴ ዩኒቨርሲቲ አማካይነት የእርሻ ሙከራ ጣቢያ ተቋቁሞ ደህና ውጤት ሰጥቷል ሲሉ በኢትዮጵያ የመጀመሪያው
ዶክተር ሲቪል መሐንዲስ ኃይለ ጊዮርጊስ ወርቅነህ የጎዴ አውሮፕላን ማረፊያ እንዴት እንደተሠራ የሕይወት ታሪካቸውን ባካተተው መጽሐፍ ላይ ያሰፈሩትን ታሪክ እንዲህ አቀረብነው። እንደሰሩት ሥራ ብዙ ያልተነገረላቸው በኢትዮጵያ የመጀመሪያው ዶክተር ሲቪል መሐንዲስ ኃይለ ጊዮርጊስ ወርቅነህ የሰሩት ሥራ በእጅጉ የሚገርምና የሚደንቅ ነው። የኚህን ባለታሪክ ሥራዎች ወደፊት በስፋት እንመለከተዋለን። ቤተሰቦቻችን ስለ አብሮነታችሁ፣ ስለ ወዳጅነታችሁ ከልብ እናመሰግናለን። በቀጣይ እንዲሁ እንዳማረብን ተመልሰን እንመጣለን። እናመሰግናለን። አዲስ 1879